ፊሊንግ ልትገልጹት አትችሉም ማለት ተንተባተብኩላ የመጀመሪያ ስለሆነ ትንሽ እንትን ይላል። ብቻ ትናንት የተፈጠረውን ነገር ታያውቃላችሁ ከብሩኬ ጋር። ብሩኬ እንግዲህ እዚህ ጋር ሲናገር ከዚህ በኋላ ከአብሳላት ጋር አንገናኝም ምናምን አይነት ነገር ብሏልና እኔ ደግሞ ያንን ነገር አልፈልገውም። ምክንያቱም ብሩኬ እንዴት ነው ለእኔ በጣም ጥሩ ሰው ነው። እንዴት ነው ጥሩ ሰው ራሱ አይገልጸው ለእኔ ማለት ነው። እና እንደሱ አይነት ሰውን ደግሞ ማጣት አልፈልግም። ለእኔ ብዙ ነገር አድርጎልኛል። እንደሱ አይነት ሰው ላገኝም አልችልም፣ አግኝቼምም አላውቅም። እና ያ ነገር እንዲሆን አልፈልግም። እና ስልኩ ዝግ ነው። በተደጋጋሚ ጊዜ ሞክሬለት ስልኩ ዝግ ነው። ለዛም ነው በዚህ መንገድ የመጣሁት። እና በጣም ላገኘው እፈልጋለሁ፣ ላወራውም እፈልጋለሁ። ከሱ ጋርም እንድንለያይ አልፈልግም። እና ዛሬ ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያው ላይ እንደሰማችሁ አንድ አምሳል የምትባል ከየት እንደመጣች ባናውቅም ሀይሚና ብሩኬ እንዲለያዩ የምትፈልግ አንድ መታለች ማለት ነው። በመጀመሪያ ሀይሚና ብሩኬ መቼም አይለያዩም፣ ብዙ ወደፊት ናቸው ማለት ነው። እንዳትደነግጡ የሀይሚና የብሩኬ ደጋፊዎች ማለት ነው። ሀይሚና ብሩኬ መቼም አይለያዩም ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንደ ብሩኬ አይነት ሰው አይቼም አላቅም፣ ብሩኬ በጣም ጥሩ ሰው ነው በማለት አስተያየት ሰጥታለች። እንግዲህ እቺ ሀሳቧ ብሩኬና ሀይሚ እንዲለያዩ ነው የምትፈልገው ማለት ነው። ሀይሚና ብሩኬ መቼም አይለያዩም ማለት ነው። ከዚህ በፊት ሀይሚና ብሩኬ ብዙ ነገር አሳልፈዋል ማለት ነው። እንግዲህ ሀይሚና ብሩኬ እንዳይለያዩ የብሩኬ ደጋፊው የብሩኬ ቤተሰቦች እንደውም የሀይሚ ቤተሰቦች አይታችኋል። ብዙ ነገር ነው የተናገሩ፣ ብዙ ነገር ነው የሆኑ ማለት ነው። አሁንም ቢሆን ሀይሚና ብሩኮ መቼም አይለያዩም፣ ብዙ ወደፊት